ሰላም የአፍሪ ፊልምስ ወዳጆቻችን፣ ሂዝ ኤንድ ሀርስ በቀጣዩ ክፍል ተመልሷል። ያለፉትን ክፍሎች ያላያችሁ ካላችሁ እዚሁ ቻናል ላይ ስለተለቀቁ እየገባችሁ ኮምኩሙ። ታዲያ ቪዲዮ ለብዙ ሰው እንዲደርስ ላይክና ቻናሉንም ሰብስክራይብ እያደረጋችሁ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። በባለፈው ክፍል በሂዝ ኤንድ ሀርስ ሁለተኛ ግድያ ተፈጽሞ ሟቿ ሄለን ዋንግም ሆና ገዳዩ እስካሁን እንዳልታወቀ የከተማው ነዋሪዎች ስጋት ሲገባቸው አናም ስራዋን ስታጧጥፎ ተቀናቃኟ ሌክሲም ወደ ከተማው መታ መዘገብ እንደጀመረች ፍራንክም ከሚስቱ አና ጋም ከረጅም ጊዜ በኋላ ብቻቸውን ተገናኝተው ሀዘናቸውን አስታውሰው ፍቅራቸውን እንዳደሱም አይተን ነበር ያቆምነው። በዚህኛውም ክፍል ሂዝ ኤንድ ሀርስም ታዲያ በአጓጊነቱም ቀጥሎ አናና ፍራንክም ከፈጸሙ በኋላ አናም ምንም ሳታወራው ተሰናብቶ ወደ ቤት ትሄዳለች። በንጋታው ጠዋት በተረማካም መልኩ እንዲህ ትለናለች። ሰዎች የራሳቸውን ንዴት ራስን ነው የሚጎዳው ይላሉ። እኔን ግን በየጊዜው በእልህ ከእንቅልፌ እንድነሳ ያደረገኛል። ንዴትን እንዳጠቃቀማችን ነው እያለችን ቤቱ ያለው ፍራንክም ታዲያ አና የሆነ ነገር ከውስጧ ማውጣት እንደከበዳት ሚስጥርም እንዳድጋ እንደያዘችውም ስላወቀ እመኝ ለእኔ ምንም ነገር ንገሪኝ ከጎንሽ ነኝም ብሎ ቴክስት ሊያደርግላትም ብሎ ሐሳቡን ይቀይራል። ስራ ቦታም ላይ ስጋት የገባቸው ነዋሪዎችም መረጃ ፍለጋ ማጨናንቀውት ፍራንክም ከበላዮቹ ጋም ተሰብስቦ ሬቸል እና ሄለን ዋንግም ላይ የጠረጠራቸውን ግድያውን ያደርጋል ብሎ የጠረጠራቸው ሰዎች መሃል ስም ዝርዝር እየተናገረ በመጀመሪያ የሬቸል ባል ዳፊን ብቻም ነው እያለም ሲናገር ባልደረባው ፕሪያም ወደ ውስጥ ገብታ የነ አናን የሃይስኩል ፎቶም እያሳየች የሞቱት ሰዎች ላይ ተመሳሳይ ብራስሌት እንዳለ እንዲሁም ሄለን ዋንግ ግንባር ላይም ውሸታም ተብሎም እንደተጻፈ ገዳዩ በቅርብ እንደሚያውቃትም ያሳያል። ሲቀጥል ሄለን ዋንግ የምታስተምርበት ትምህርት ቤት ላይ በሩ ዝግ የነበረ ከሆነ ገዳዩ እንዴት ገባ? እዛ ተማሪ የሆነ ወይ የነበረ ሰው ነው አከፋፈቱን አውቆ በሩን ከፍቶ ገብቶ የገደላት? ይህ ሁላ የሚመራን አንድ ሰው ጋር ነው ትላለች። ያም ሰው ማን ነው? ሬቸል በተገደለች በማግስቱ ለ1 ዓመት ከስራዋ ጠፍታ የነበረችው አና ወደ ስራዋና ወደዚህ መንደር እንድዘግብ ጠይቃ መጣች። ያ እንዴት ሆነ? ስለዚህ አና በደንብ ተጠርጣሪ ናትም ስትል እዛ ያለው ጃክም በንዴት በጭራሽ እሷ ተጠርጣሪ አትሆንም እያለም ለአናም እየተከራከረ የበላዮቹም አና ብቻ ሳትሆን እንዲሁ የሃይስኩል ፎቶ ላይ ያለችው እህቱ ዞይም ሳይቀር ተጠርጣሪ ናትም ብለውት ይባሳበታችተውት ይወጣል። ለፕሪያም የበላዮቿ አናን 49 ሰዓት ሰተንሻል፣ ጥያቄዎች ጠይቀሽ መርምሪም ይሏታል ብለው ጃክም ከጣቢያ እንደወጣ በቀጥታ ወደ ዳፊን ቤትም አመርቶም ሲወጣም አግኝቶት በሚስቱም ስልክ የራሱ የተቀረጸውን ቪዲዮ እያሳየው ይህ ምንድነው የሚያሳየው? ደግሞ ለምጠላት ሚስትክ በሚዲያ እያለቀስክ ገዳዩ ያላገኘ ሰው እክሳለሁ እከፍላለሁ ትላለክ። ውሸታም አቃለው ሚስትክን ገንዘብክን እየጨረሰች እንዳስቸገረችክ እንዲሁ ሀብትክን ልትወርስብክም እያሰበች እንደነበረ አንተም በዛም ከልብክ ተጠላክት እንደነበረ ማቃለው። በዚህ ቪዲዮም ከሄለን ጋም ሆነው ሲያስፈራሩክ ነበር። ሬቸልን አንተ ታዲያ ይህን ስታቅ ውሻ ላዝናናም ወጣው ብለክ የዛኔ ገደልካት። ከዛም እኛም መተን ጠይቀንክ ስንሄድ ደግሞ ሄለን እንደውለክ አስፈራራካት፣ ገደልካት። እሷንም እመን አንተነ ገዳዩ ቢለውም ዳፊንም በዚህ 5 ሰከንድ ቪዲዮ ይሁንላ እንዴ ልታቅጫልክ? እኔ አሁን ሬቸልን እጠላት ነበረ፣ ግን ለመግደል የሚያደርስ ነገር በጭራሽ አላደረገችኝም። ሲቀጥል በቪዲዮ እያስፈራሩኝ አልነበረም ቢለውም በጭራሽም እያለውም ጃክ ሄለን እና ሬቸል የተጻጻፉትን ቴክስትም አይቻለው። ሲብለው ገንዘብ እየጠየቁክ ያሉት አንተ ነበር። ሲብለው የተጠቀሙትም ስም የአንተ የመጀመሪያ ስም ክላይድ ዳፊንም ነው። እመን የትም አታመልጥም ቢለውም ዳፊን ግን እኔ ብቻ አይደለውም ስሜ በሲ የሚጀምረው ሌላ ስሙ በሲን የሚጀምር ሰው ነበር ሲያስፈራሩ የነበረውም። እኔም ታዲያ አንድ ነገር ልንገርክ፣ ሲቀጥል ግድያውን እዚሁ አብሮ የሚኖር ሰው ነው ያደረገው። ከአንተ ጋም ከሬቸል ጋር ያላችሁን ግንኙነት አውቃለሁ። ከሬቸል ስልክም ላይ ይህ ሁላ መረጃ እንዴት ልታገኝ ቻልክ? የእሷ ስልክ አንተ ጋም ስላለ ምናልባት አንተም ልትሆን ትችላለህ ገዳዩም እያለው ጃክም በንዴት በግድያው ተጠርጥረካል፣ በቁጥጥር ስር ውለካል ቢለውም ዳፊን ግን ለራስ ኩነኛ ጠበቃ ፈልግ አንተም ተጠርጣሪ ነህ እያለው መኪና ውስጥ ገብቶ ይሄዳል። ወይ ጉድ!
ጃክም ቢሮ ተመልሶ አንድ የዳፊንን የሽልማትም ገንዘብ የሰማ ሰው ስለ ሞተችው ሬቸል መረጃም እንዳለውም እንደተናገረም ሰምቶ ወደ ሰውየውም ደውሎ ሰውየውም ከሬቸል ጋር ሳትገደል በፊት በሜይ 18 ቀን በመኪና እስከ አትላንታ ደርሰን ተመልሰን ነበረ። በመንገዳችን መሃል ታዲያ ሬቸል አንድ ቅንጡ ሆቴል ላይ ገብታ ቆየት ብላም ስትመለስ አስታውሳለሁ። በጥፊ ፊቷ እንደተመታም ያስታውቅ ነበርም እያለው መረጃውን ይናገራል። ጃክም ያንን ይመዘግባል። ረዳቱ ፕሪያም እና አና ቤትም ተገኝታ እናትየውንም አግኝታቸው ሻይም ተፈልቶላት እየጠጣች አናን ትጠብቃታለች። እናትየውንም ስለ ሟቾቹ ስለ ገዳዩ ምን እንደምታስብ ብትጠየቅም ሴትዮዋም ነገሩ ላይ ምንም አስተያየት እንደሌላቸውም ይናገራሉ። ቆየት ብሎም አናም እዛም ትደርሳለች። ፕሪያም አናን የተለያዩ ጥያቄዎች እየጠየቀቻት ድሮ ተማሪ እያሉ ከነ ሄለን ጋር ጓደኛ ማቾች እንደነበሩ በፎቶ እያሳየቻት አስታውሳት ለምን እንደተጣሉ ብትጠይቃትም አናም ያንን ታዲያ እውነታውን ከመመለስ እየተቆጠበች እንዴትስ ሄለን የተገደለች ሰዓት ዝግ ከነበር የትምህርት ቤቱ በር አንቺ እንዴት ከፍተሽ ገባሽም ስትላት አናም ከድሮ እኛ ተማሪ ያለን ጀምሮ የትምህርት ቤቱ የጀርባ በር ቁልፍ ስለተበላሸ እኛም ያንን ስለምናቅ በራሳችን ዘዴ እየከፈት ነው እንገባ ነበር። እስካሁን በሩ ያው አልተስተካከለም፣ በዛን የገባሁትም ትላለች። ፕሪያም እየተገረመች ያንን ያገኘችው መረጃም ትይዛለች። ጃክም ቢሮ እያለ ተደውሎለት የተነገረውን መረጃም ይዞ ሬቸል የገባችበትና በጥፊ ተመታበታለች የተባለው ቅንጡ ሆቴል ላይም ደውሎ በሜይ 18 ላይ የተቀረጸ ቪዲዮ ቢጠይቅም ከ90 ቀን በላይ ቪዲዮ አናስቀምጥም ስላሉት በጊዜው የሆቴሉን ክፍል የተከራዩ ሰዎች ስም ዝርዝር ላኩልኝ እያለም ይጠይቃል። እዛውም እህቱ ዞይ እንደመጣች ተነግሮት ስልኩን ለባልደረቦቹ ማስተላልፎ ለምን እንደመጣች ይጠይቃታል። የጨነቃት ዞይም እኔ ቀጣይ ቢሆንስ ገዳዩ እኔን ቀጣይ ቢገለኝስም እያለች ግራ የሚያጋባም ንግግር እየነገረችው ምንድነው የምትቀባጥሪውም ሲላት እሷም የአና የ16ኛ ዓመት ልደቷ ቀን የተፈጠረውን አልነገረችክም ወይም እያለችው ጃክም አልነገረችኝም ምንድነው የተፈጠረውም ሲል በጊዜው እኛ ልጆች ነበርን፣ በተለይ ሄለንና ሬቸል በጣም ከነሱ የተለየ ተማሪ ላይ ሙድ የሚይዙ አላጋጭ ተማሪዎች ነበሩም እያለችው እና ምንድነው የተፈጠረውም ስትባል ታዲያ ተጠግታው አና የተፈጠረውን ካልነገረችክ እንደምታስባት አይነት ሰው አይደለችም እመነኝ እያለችው ታዲያ ልትነግረው ስትሞክር አንዱ ፖሊስ ኦፊሰር ወደ ውስጥ ገብቶ የተጠየቀውን የቅንጡ ሆቴል የተከራዩትን ሰዎች ስም ዝርዝርም ሲሰጠው ጃክም ያንን ሲያይ የዛኔ ሬቸል የገባችበት ቅንጡ ሆቴል ላይ በተመሳሳይ ሰዓት ሌክሲና ባሏ ሪቻርድም ተከራይተው ስለነበረ ሪቻርድንም ጠርጥሮት ሊያወራው በብዛት የሚያዘወትርበት መጠጥ ቤትን ጠይቆ እህቱ ዞይንም እስክመጣ ጠብቂኝ፣ እዚህ ሆነሽ ማንንም እንዳታወሪም ብሏትም ይሄዳል። መጠጥ ቤቱም ላይ እንደጠበቀው ሪቻርድን እየጠጣም አግኝቶት ወደ እሱም አምርቶ እያወራው ሜይ 18 ቀን ላይ የት ነበርክ እያለ ሲጠይቀው ሪቻርድም ግራ እየተጋባ አላስታውስም በማለት የስልኩን ካላንደርም አውጥቶ እዛውም አይቶ ካናዳ ለፊልም ቀረጻ ሄዶ እንደነበረም ሲነግረው የያዘውን ሆቴልና ሬቸልን እዛ አግኝቶም በጥፊት መቷት እንደነበረ ጃክ እየተናገረ ቢያፋጠውም ሪቻርድ ግን የምታወራውን አላቅም፣ የሞተችዋ ሬቸልንም በህይወቴ አይቻት አላቅም በማለት ይናገራል። በዚህ የተበሳጨው ጃክም ድሮ ሴት መተክ የታሰርክበትን ኬዝ እስኪ አብራራልኝም ብሎት ያቺም ሴት ታዲያ በጊዜው ሚስቴ ሌግዚን የምትከታተላት ሴት ነበረች። አንዴም አገኘዋት፣ ከዛ ራሴ ለመከላከል በኃይል መተዋት ጎዷትም ሲል ጃክም ቀበል አድርጎ በብዛት ሴቶችን እንደዛም የመጉዳት ባህሪ ያለክ ወይም በሚለው ሰዓት ሪቻርዶዬ እሱን ሚስትህን ጠይቃት ብሎም ያላግጥበታል። እረፍ። በዚህ ጊዜ ጃክም ከቁጥጥር ውጭ ሞቶ መሬት ጥሎም ይቀጠቅጠዋል። በለው ፖሊስ ጣቢያም ላይ ፕሪያም ብቻዋን ያለችውን የጃክት ዞይንም አይታት አንዳንድ ጥያቄ ልጠይቃትም ሄዳ ያንን የሃይ ስኩልን ፎቶም እንዲያሳየቻት በእናንተ በአራታችሁ መሃል በጊዜው ምን ተፈጥሮ ነው የተጣላችሁት ብላም ስትጠይቃት ዞይም 4 ብቻ አልነበርንም 5 ነበርን፣ ካትሪናም ነበረች፣ እሷ ነች ፎቶን ያነሳችሁም ብላ እስኪ ከመጽሔቱም ላይ ካትሪናን አሳየኝም ተብላ የካትሪናን ፎቶም ታሳያታለች። እኛም ካትሪና ኬሊ ወፍራሟ ካትሪናን ከነ ፎቶዋም እናያታለን። የስሟ መጀመሪያም ቃል ሲ ነው። እነ ሬቸል ሳይሞቱ በፊት በቴክስት ታዲያ ሲን እናስፈራራትና ብር እንቀበላት ሲሉት የነበረው ካትሪናን ይሆን? አሁን የሁላችንም ጥያቄ ያ ነው። ካትሪና ተብዬዋ ሴት አሁን የት ናት? ማናችንም የማናውቀው ጥያቄ።
የተደበደበው ሪቻርድ ጋም አናም ደርሳ እያረጋጋቸው እሱም ጃክን ከሷለው ቢልም እንዳትከሰው እንደዛ ካደረግ ከኔ ጋ የሆነ ነገር እንዳደረግ ለጃክ ነግረክ ሆኖ መቼም ተናዶ ይደበደበክ እኔም ያንኑ ለሚስትክ እናገርብካለሁም ብላም በጭራሽ እንዳይከስም ታደርገዋለች። በሌላ በኩል ጃክም በሰራው ስራ አለቃውም ጠርቶት እየተበሳጨበት ይህ የያዝከው ኬዝ ከብዶካል፣ ከሌላ ከተማ የመጡ መርማሪዎች በቀጣይ ይይዙታል፣ አንተም ከዚህ ኬዝ ተቀንሰካልም ይለዋል። እንግዲህ እንዲህ እያለን የዚህኛውም የክፍል 5 ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ተከታታይ ሙቪዎች የምንለቅበት ይቻለምና ፊልም ወዳጅ ዩቲዩብ ቻናሎቻችን የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። የጃክ እህት ዞይም ሀገር ሰላም ብላ ምሽት ላይ ቤቷም ተመልሳ በርና መስኮቷን ዘጋግታ ባኞ ቤቷም ላይ ውሃዋን ሞላልታ ገብታ እየታጠበች ሳለች አንድ ግለሰብ የቤቷን በር እንዴት እንደከፈተው አይታወቅም ውስጥ ገብቶ በደረጃም ሞቶ እየታጠበች ያለችበት ክፍልም ሲገባ ጥለው ይታየናል። ፕሪያም ቤቷም ሆና ስለ ካትሪና ኬሊ መረጃ ለማግኘት እየሞከረች ምንም አይነት መረጃም እያጣች ስለ እሷ ሳይሆን ስለ እህትየው አድሪያ ኬሊ ስለተባለችው የካትሪና እህት ብቻ መረጃም ታገኛለች። እዛውም ተደውሎላት በጠየቀችው መሰረት የሬቸልን የስልክ ጥሪዎች አጣርተው ሬቸል ከመሞቷም በፊት በብዛት ታዲያ የምትደዋወላቸው ስልክ ቁጥሮችም መሃል ባሏ ዳፊን፣ ጓደኛዋ ሄለንና ጃክ ሃርፐር እንዳሉበትም ሲነገራት ጥርጣሬዋ እርግጥ እየሆነም ስለመጣ በፍጥነት ላፕቶፓን ዘጋግታ ትንቀሳቀሳለች። አናና ሪቻርድም ለቀረጻም ቦታም ብሎ የያዙት ማደያ የሆቴል ክፍል ላይም ስልክ ተደውሎ ከመስሪያ ቤታቸው እንደሆነም ተነግሯቸው እንደተሰረዘባቸውና አሁን የሆቴሎቹ ክፍልም ሙሉ ነው ስለተባሉ ሌላ ቦታም ሲያፈላልጉ እያጡ ሪቻርድም በቅርብ የሚገኝ የሚስቴ ቤተሰቦች ቤት አለ፣ እዛም ሄደን አዳራችንን ለዛሬ እዛ ብናደርግ ይሻላል፣ ማንም የለም ብሏት ወደዛም ያምራሉ። ጃክም መኪና ውስጥ ሆኖ ከባልደረባው ፕሪያም በተደጋጋሚ ቢደወልለትም ሳያነሳላት ይቀራል። አናም ከሪቻርድ ጋር ጉዞም ሲጀምሩ መንገዱን ስታየው ጫካውን ስታስታውሰው በትውስታም አንድም ቦታ መጥቶባት የዛኔ የ16ኛ ዓመት ልደቷንም ለማክበር እየተዘጋጃጀች ከነ ሬቸል ጋም በነሱ ግብዣ ወደ አንድ ጫካም ገብተው እዛ ያለ የወዳደቀ ሶፋና አልጋም አግኝተው ተቀምጠው ፈታም ሲሉ አናም እንደ ሁል ጊዜው ቪዲዮዋንም ስትቀርጽ እያየናት ከቆይታም በኋላ እየመሸም ሲመጣ 3 ጎረምሶች በሬቸል ጠሪነትም መጠጥ ይዘውም ደርሰው ይቀላቀሏቸዋል። ካትሪናና አናም ይጨንቃቸዋል። በግድ መጠጡን እንዲጠጡም እየተደረጉ በመሃል ታዲያ ሬቸል ከአንዱ ጋም በድብቅ የካትሪናንና የአናን ፎቶም እያሳየች አናንም መርጦም ታዲያ ገንዘብ ሲሰጣትም እያየ ነው። ወዲያው ካትሪናን አንዱ እየገፈተረ መሬት ጥሎ ተረባርበው ሊደፍሯትም ሲሞክሩ አናም ያን እያስታወሰች አሁን ላይ ሪቻርድም ታዲያ ጠርቶ ከትውስቷም ያነቃታል። በለው ካትሪና ላይ በጊዜው ምን ተፈጥሮ ነው? መንገዳቸውንም ቀጥለው እንዴት የሚስትክ ሌክሲ ቤተሰቦችን እዚህ አካባቢ ቤት ገዙ? እንዴትስ እስካሁን አልነገርከኝም? እያለች ቦታውም ላይ ደርሰው የሌክሲ መኪናም ስታየው እዚህ ሌክሲ ያለች ወይ እንመለስ ብትለውም እራሷ እንድትገናኙ ፈልጋም ነበር። በዚህ አጋጣሚ ትገናኛላችሁ፣ ያላችሁንም ነገር ተነጋግራችሁ ትፈታላችሁም በማለት ምንም ነገር አይፈጠርምም አታስቢም ብሏት ወደ ቤት ውስጥ ያስገባታል። አናም አማራጭም ስላጣች ተስማምታ ወደ ቤት ውስጥም ትገባለች። ውስጥ እንደገቡ ሪቻርድም ሚስቱ ሌክሲ ሊጠራት ሲሄድ አናም ሀገረ ሰላም ብላ ቤት ውስጥ እየተዘዋወረች የተሰቀሉትን የቤተሰቦችን ፎቶም ስትመለከት ያላሰበችውን ዱብዳ ትመለከታለች። እሱም ከቤተሰቦቹ ፎቶዎች ጋርም አብሮ የድሮ ጓደኛዋ ካትሪና ኬሊም እንዳለችና ከሌክሲ እህት ይሁን እንዲሁ ከቤተሰቡ ጋር አብረው ተሰብስበው የተነሱት እንደሆነ ማይታ ማመን እያቃታት ምንድነው ጉዱም እያለች አይኗም ይፈጣል። እውነትም ምንድነው ጉዱ? በሌላ በኩል ጃክም ሀገር ሰላም ብሎ ቤት በገባ ሰዓት ጣራ ላይ ከላይ ያለው ባኞ ቤትም ውሃው ሞልቶ እያንጠባጠበ እንደሆነም ስላየ እህቱ ዞይዴም ተበሳጭቶ እየጠራት በሩን ቢደበድብም አልከፍትም ስላለችው ገንጥሎ ሲገባ ባልጠበቀው መልኩ ውሃ ውስጥ እህቱ ተገላ ደም በደም ሆናም አግኝቷት ቀውጢም ያደርጓል። እርፍ ማን ነው ዞይን የገደላት? አብሯት ያለው ጃክ አይደለም።
አናም ከሪቻርድ ጋር ስለነበረች እሷም አይደለችም፣ ሪቻርድም አይደለም። ማን ነው ታዲያ? እናንተ ማን ይመስላችኋል? እስኪ ኮመንት ላይ መልሶቻችሁን ጻፉልን። እኛም በቀጣይ የመጨረሻውን ክፍል በዚሁ ቻናል ይዘንላችሁ እንመጣለን። የዚህ ሁላ ሚስጥር መልስም የምናገኝበት ጊዜም ተቃርቧል። በጉጉት እንጠብቃለን። እስከዛው ግን ይሄን ቪዲዮ ላይኩን 2000 ላይክ አስገቡት። እንዲሁም ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። ቸር ቆዩልን።